በሰማይ ያለ እግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በዛ ታየ ብሎ የሚለው ሙሴ ያየው በሳይናይ ተራራ ላይ ሆኖ ካያቸው ነዋየ ቅድሳት ውስጥ መካከል አንዱን ያየ ማን አንዱን ብቻ አይደለም ሁለቱን አይቷል ዮሐንስ ማለት ነው። መሰዊያውን አይቷል ምዕራፍ 6 ቁጥር 9 ላይ ራእይ ማለት ነው። ይሄኛው ላይ ራእይ መጽሐፍ ዮሐንስ ያየው መሰዊያውን አይቷል። ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ አምስተኛው ማህተም በተፈታ ጊዜ ብሎ ማለት ነው። እንደዚሁም መቅደስን አይቷል ወይ ደግሞ ድንኳኒቷን አይቷል። ራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ እንደዚሁም በዛ መቅደስ ውስጥ ታቦትን አይቷል። ሶስት ነገሮችን አይቷል ማለት ነው። ሙሴ በሲና ተራራ ላይ እግዚአብሔር ያሳየውን በመንፈሳዊ ዓለም ላይ ያሉትን ነገሮች እንዳየ ሁሉ እግዚአብሔር ለባሪያው ለዮሐንስም ይህንኑ ነገር አሳይቶታል። ስለዚህ በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ያለው የሆኑ ቄሶች ተሸክመውት የሚወጡት ታቦት ሳይሆን በመንፈሳዊ ዓለም ላይ እግዚአብሔር ለባሪያው ለሙሴ በሲና ተራራ ላይ ያሳየው አሁን ያነበብነው በዘጸአት መጽሐፍ ምዕራፍ 30 ማነው ምዕራፍ 25 ላይ ቁጥር 40 ላይ ያለው በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎት ነበርና እሱን ነው ያየው ሙሴ ያየውን ነው ዮሐንስ ያየው በራእዩ ላይ ማለት ነው። ግልጽ ነው ዮኒ? አይ በደንብ ነው። ሙሴ በተራራው ላይ ያሳየው መንፈሳዊ ዓለም ላይ ያለውን ቁስ አካል አይደለም፣ ከእንጨት የተሰራ አይደለም። እዛ ያለው ድንኳን ከእንጨት የተሰራ አይደለም። እዛ ያለው መሰዊያ ከእንጨት የተሰራ አይደለም። እዛ ያለው ታቦት ከእንጨት የተሰራ አይደለም። መንፈሳዊ ዓለም ላይ ያለ ነው እና ጌታ እሱን ምሳሌ ነው ያሳየው ተራራው ላይ። በዛ ምሳሌ መሰረት ከግራር እንጨት እንዲሰራ ከዛ ምሳሌ መሰረት ድንኳኒቱ እንድትሰራ እያንዳንዱን ነገር አሁን እግዚአብሔር እንዳዘዘው ብሎ የሚለውን እያንዳንዱን ነገር በዚህ መሰረት ተሰርቷል ማለት ነው። ስለዚህ የራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ያለው ታቦት ቄሶች ተሸክመውት የሚወጡት ታቦት አይደለም። በጭራሽ በሰማይቱ አባለ ማን አዞ ማን የታዘዘው ሙሴ ነው። ሲደረግ የነበረው ሙሴ ነው። እግዚአብሔር በእሱ በኩል ነበረ ከሰው ጋር የሚገናኘው ለሙሴ ነው የሰጠው። አንድም ነው እሱም ታቦት አንድ ነው። አሁን ሚሊዮን አይነት ታቦት ነው ያለው እንደሚታየው። ኦኬ ይሄን ብለን ካለን ዕብራዊ መጽሐፍ ምዕራፍ 9 ቁጥር 1 እስከ ቁጥር 5 ድረስ ቀደም ያነበብነው ላይ የዚህ ዓለም መቅደስ ነበራት ብሎ ባለው ላይ በዚህ ዓለም መቅደስ ውስጥ የነበረው እዚህ መገናኛው ድንኳን ምድሪቱ ላይ የነበረው ሙሴ የሰራውን ነው። በሙሴ ዘመን የተሰራውን አሁን ይሄ ያነበብነው ዘጸአት መጽሐፍ ምዕራፍ 39 እና ምዕራፍ 40 ላይ የተጻፈውን አይነት እሱ ነው ነበራት ብሎ የሚለው የዚህ ዓለም መቅደስ በመጀመሪያዊቱ ድንኳን ውስጥ የዚህ ዓለም መቅደስ ነበራት ይላል። በዛ ውስጥ ታቦት አለ፣ ወለንተና በወርቅ የተለበጠ መቅረዝ፣ የህብስት ገበታ፣ የዕጣን መሰዊያ፣ እነዚህ ሁሉ ነገሮች አሉ። አሁን ግን ስለነሱ ልናገር አልችልም አለ። ምክንያቱም አዲስ ኪዳን ላይ እነዛን ብሉይ ኪዳን ላይ ይገለገሉበት የነበሩትን ንዋየ ቅድሳት አምጥተህ ያድናሉ፣ ብትነካቸው በዚህ ብትል እንደዚህ ብትል ትፈወሳለህ ምናምን ነገር ብሎ የሚል ስብከት አዲስ ኪዳን ላይ ቅርጻ ቅርጽ አንድም እግዚአብሔር አልፈቀደም። ለምን? አሁን የሚሻል ኪዳን ነው የመጣው። እነዚህ ብሉይ ኪዳን ላይ ቅድም የጠራናቸው ነገሮች በሙሉ መንፈሳዊ ጥላነት ነበራቸው። መንፈሳዊ ጥላነታቸው ታቦቱ ስለ ክርስቶስ ስለ መሲሁ ነበር የሚያወራ የነበረው። መቅረዙ ስለ መሲሁ ነው የሚያወራው። የህብስት ገበታው መጋረጃው ሁሉ ስለ መሲሁ ነበር የሚያወራው። በአንድም በተዘዋዋሪ መንገድ ስለ መሲሁ ነበር የሚያወራው። ኢቨን ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ሰዓት ላይ የቤተ መቅደስ መጋረጃ ከላይ እስከታይ ተቀደደ ይላል አይደል? ዮኒ ኦኬ እሱን ቤተ መቅደስ መጋረጃ የተቀደደው በጌታችን በኢየሱስ ክርስቶስ ሞት ነው። ኦኬ በጌታችን በኢየሱስ ክርስቶስ ሞት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሱ መጋረጃ የተቀደደው በገብርኤል ሰይፍ ነው ትላለች። ያው ሕማማተ መስቀል ላይ ገብርኤል ነው በሰይፉ የቀደደው ትላለች። ገብርኤል በሰይፉ ከቀደደው ምን ማለት ነው? ያ መጋረጃ ትርጉሙ ስላልገባቸው ጸሐፍቶች ዝም ብለው ጻፉት። ገብርኤል በሰይፉ ከቀደደው ምንድን ነው? በውዳሴ ማርያም በተለይ ካህናት ስለምትኖሩ ማለት ነው። በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለው ቃልን ዜሮ ያስገባዋል ማለት ነው። ገብርኤል በሰይፍ ቀደደ ብላችሁ ካላችሁ በዚህ መጽሐፍት ላይ ሕማማተ መስቀል ላይ ገብርኤል በሰይፍ ቀደደ ብሎ ይላል። ኦኬ እሱ መጋረጃ የተቀደደው በኢየሱስ ክርስቶስ ሞት እንጂ በገብርኤል አይደለም። ቅዱስ ገብርኤል በሰይፍ ሲጀምር ገጀራ ሰይፍ የለውም። እሱ
እንደዚህ የሚቆርጡበት ምናምን ነገር ሰይፍ እንደዚህ ገጀራ ሰይፍ የላቸውም። መላእክት የታጠቁት የራሳቸው ኃይል እንዳለ ብናቅም ግን እንደዚህ ገጀራ ሰይፍ ምናምን ነገር የለም። ኦኬ። ስለዚህ የቤተ መቅደሱ መጋረጃ የተቀደደበት ትልቁ ነገር በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ ነው። በስጋውን ያፈረሰው ማለት ኢየሱስ ሲሞት በስጋው አፈረሰው። ሰውን ከእግዚአብሔር ለይቶ የነበረ ማለት ነው። ስለዚህ መጋረጃው መቀደዱ፣ የህብስት ገበታው በቤተ መቅደስ ውስጥ መቀመጡ፣ መቅረዙ፣ ታቦቱ፣ ቅድስተ ቅዱሳን በውጭ በኩል ያለው አደባባይ ላይ የመታጠቢያው ሰን፣ የነሐስ መሰዊያው፣ የእንሰሶችና የፍየሎች፣ የኩርሞች፣ የጥጆች ደም ማቅረብ፣ ይሄ ሁሉ የነበረውን እግዚአብሔር ጠርቆ ከመንገድ አስወግዶ በልጁ በክርስቶስ ኢየሱስ አዲስን ኪዳን አቁሟል። ይሁን አዲስ ኪዳን ማለት ነው። አሁን በእኔና በአንተ ቀዥቃዣነት ይሆን ብሉይ ኪዳን ላይ ብንሆን በቀን 40 በግ እንኳን ራሱ እንኳን አይበቃንም። 40 በግ ከየት ነበር የምናመጣው? ለእያንዳንዱ ለተሳደብነው፣ ለእያንዳንዱ ለሰደብነው፣ ለደበደብነው ሁሉ በግ እያመጣህ አሁን ይሰዋልሃል። እጁን ካህኑ የበጉ ጭንቅላት ላይ እጁን ይጭንና ያንተንም አድርጎ የዚህ ሰው በደል የዮኒና የኤርሚያስ በደል በበጉ ላይ ይኑር ብሎ ያርደዋል። እንደ ህጉ ደሙ ይረጫል። ከዛ ተመልሰን ደግሞ ስንሄድ አሁንም ደግሞ ወይ ሰርቃለን ወይ እንሰድባለን ወይ እናመነዝራለን። ስንት በግ ነበር የሚበቃለኛ? እኔ ሳስበው እውነቴ ነው የምልህ፣ በእኔ መንቀዥቀዥ ስንት በግ ነበር ላቀርብ የምችለው? እኔ በቃ ቄራ አቀጠር ነበር፣ አልዋሽም። ቄራ አቀጠርና አባቴ በቃ በዛ ይታጣልኝ። ልናቀርበው የምንችለውን ነገር ሁሉ ስታስበው እንደ ህጉ የሚቀርቡ ነገሮች በደም ካልሆነ በስተቀር መንጻት የለም። ስለዚህ እሱን ሁሉ እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሙሉ በሙሉ ጠርቆ አንድን መስዋዕት በዘላለም መንፈስ አድርጎ ራሱን ለእግዚአብሔር ያቀረበ የጌታችን የኢየሱስ ክርስቶስ ደም ከሞተ ስራ ሁሉ ህሊናችንን ሊያነጻ የታመነ ነው፣ ደግሞ አንጽቷል። ስለዚህ አሁን አዲስ ኪዳን ላይ ዮኒ ለበደለው በደልና ኃጢአት ምክንያት በባለፈው ንስሐ ስትገባ በእግዚአብሔር ፊት ጌታ ኢየሱስ በፈሰሰው ደምህ በደል ኃጢአቴን ይቅር በለኝ ስትል ለዘላለም ነው ኃጢአት ከኛ ላይ የተወገደው። ለዘላለም ነው እግዚአብሔር በደልና ኃጢአትን አላስብም ብሎ ያለ ማለት። ምክንያቱም የተከፈለው የኮርማ ደም አይደለም የፈሰሰልንና ለአንተ ለዓለም ሁሉ የልጁ የኢየሱስ ክርስቶስ ደም ነው። የልጁ የኢየሱስ ክርስቶስ ደም ደግሞ የማያነጻው ኃጢአት የለም። ይሄ ቀረሽ ተብሎ የሚባል ኃጢአት የለም። ስለዚህ እግዚአብሔር እንዲህ አይነትን ነገር የሰጠን ማለት ነው። ስለዚህ አዲስ ኪዳን ላይ ጳውሎስም ቅድም አሁን ስለነዚህ ልናገር አልችልም ብሎ ያለው አሁን አዲስ ኪዳን ላይ ሊሰበክ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቷል ማለት ነው። አሁን ቅርጻ ቅርጽ አሰብክም አዲስ ኪዳን ላይ ያድናሉ። ቅርጻ ቅርጽ ብትነካቸው ትፈወሳለህ፣ ብዳስሳቸው እንትን ትላለህ፣ ብትሳለመው እንትን ትላለህ። በምንም አይነት መልኩ ምንም አይነት አንደኛ ሊሰበክ የሚችል ቁስ ነገር የለም አዲስ ኪዳን ላይ። አዲስ ኪዳን ላይ የሚሰበከው አማኑኤል ነው፣ ራሱ አምላክ ሰው ከድንግል የተወለደ የዓለም መድኃኒት ጌታችንን እንሰብካለን። ኦኬ። ሌላው አዲስ ኪዳን ላይ የሚያነሱት ሌላኛው ጥቅስ ዕብራውያን 13:10 ይጠቅሳሉ። ዕብራውያን 13:10 ዮኒ መሰዊያ ያለን ብሎ የሚለው ማለት ነው። ኦርቶዶክሳውያን ወገኖቻችንም ወይ ታቦት በአዲስ ኪዳን አለ ብለው የሚጠቅሱት ጥቅስ ዕብራውያን 13:10 መሰዊያ ያለን ብሎ ከሚለው ጀምረው ዕብራውያን 13 መሰዊያ ያለን ከእርሱም ሊበሉ ድንኳኒቱንም የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸውን ግን ከሰፈሩ ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራ ተቀበለ። እዚሁ ጋር መልሳለሁ። እዚሁ ጋር ተናገረ እኮ ሌላ ቦታ እንኳን አላሯሯጠንም። ክብሩ ይስፋ። የለም እዚሁ ጋር ነገረ እኮ መሰዊያ ያለን ከእርሱም ሊበሉ ድንኳኒቱንም የሚያገለግሉ መብት የላቸው። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችም ደም ያቀርባልና ስጋቸውን ግን ከሰፈሩ ውጭ ይቃጠላል። ይሄ የብሉይ ኪዳን ነው። ስለዚህ አለ ቃል በቃል። ስለዚህ ኢየሱስ ደግሞ በገዛ ደግሞ የህዝቡን
እንዲቀድስ ከበር ውጪ መከራን ተቀበለ። ስለዚህ ምንድነው እያለ ያለው ጌታ በዚህ ክፍል ላይ ምንድነው የታቦት አለ ብለው ከሚጠቅሱት አንዱ የአዲስ ኪዳን ጥቅስ ነው። ይሄ ስለ ታቦት አያወራም። ያወራል ክፍሉ ስለ ታቦት ነው የሚያወራው። ኤርሚያስ ተረጋጋ ብሎ የሚል ሰው ካለ አሁንም ኢንቫይት እናደርገዋለን። ይምጣና ከኔ ጋር ያወራል። ኮሜንት ሲሆን ደስ ብሎ ነው የምታወራ። በጣም ይሁን በጣም ማስረጃው ጥግ ድረስ ስላለ በቃ ኑ ነው የምትለው። እባካቸው እየለመንኩላ ኮሜንት ከተከፈተ የሚመጡ ሰዎች ካሉ እናስገባለን። በእውነት ይሄ ክፍል ስለ ታቦት ዕብራውያን መጽሐፍ ምዕራፍ 13 ቁጥር 10 በተለይ ኦርቶዶክሳውያን ቲክቶክ ላይ የምታገለግሉ አዎ ስለ ታቦት ነው የሚያወራው ብላችሁ የምትሉ ሰዎች ካላችሁ እኔ መልስላለሁ። ምን አንተ ጋር ይመጣሉ? እኔ መለስ ይችላል። መጣው እኛ ፊት እውነት ያደርጉት። ኦኬ ይሄ ክፍል ስለ ታቦት አያወራም። የሚያወራው ስለ መሰዊያ ነው። ይሄ መሰዊያ ደግሞ ከነሐስ የተሰራው መሰዊያ ነው። ከግራር እንጨት ተሰርቶ በነሐስ የተለበጠው መሰዊያ ነው። ቅዱስ ጳውሎስ ይሄን መልእክት ደርሼ ልምጣ ንገርልኝ። ችግር የለም እሺ። ስለዚህ ይሄ ክፍል የሚናገረው ወገኖቼ ስለ ታቦት አይደለም። ስለ ታቦት ፈጽሞ አያወራም። ፈጽሞ አያወራም። ታቦት የሚባል ነገር እዚህ ዕብራውያን 13:10 ላይ አይናገርም። ታቦት ሲጀምር መሰዊያ ተብሎ ተጠርቶ አያውቅ። የለም ወንድሞች እናቶች፣ የሌለውን ኬት እናምጣው? የለም። ታቦት መሰዊያ ተብሎ ተጠርቶ አያውቅም። መሰዊያ ነው። የዕጣን መሰዊያ እና የእንስሶች ደም ደግሞ የእንስሶች ስጋ የሚሰዋበት የነሐስ መሰዊያውና የዕጣን መሰዊያ አለ። ታቦት መሰዊያ ተብሎ ተጠርቶ አያውቅም። ታቦት እንጂ መሰዊያ አይደለም። ደም ላዩ ላይ ይረጭበታል። አዎ፣ ግን ደሙ ሲረጭ መሰዊያ ሆኖ ስለሆነ ሳይሆን ደሙን ወስዶ ወደ ቅድስተ ቅዱሳን ሊቀ ካህኑ በአውራ ጣቱ 7 ጊዜ እንደዚህ ደም ይረጭበታል፣ ታቦቱ ላይ ማለት ነው። ባለፈው እንዳሳየሁት የኔ ሎጎ ባይዘው የተናገሩ እውነቱን ሰፋ አድርጋችሁ ብታዩት እሱ ነው የሚያሳይ ማለት ነው። ደም በስርየት መክደኛው ላይ በሁለቱ ኪሩብ መካከል ይፈሳል ማለት ነው። እና እዛ ቦታ ላይ ደም የእንስሶችና የኮርማዎች የፍየሎች የጥጆችን ደም ሊቀ ካህን ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል ይላል። ወደ ቅድስት ማለት ወደ ውስጥ ከመጋረጃው አልፎ ታቦቱ ባለበት ላይ ወስዶ ይረጨዋል። እንደ ሕጉ ማለት ነው። እንደ ሕጉ እንጂ ታቦት መሰዊያ ሆኖ አያውቅ። መሰዊያ 2 መሰዊያ ነው ያለው። 1 የዕጣን መሰዊያ፣ 2 የነሐስ መሰዊያ። የነሐሱ መሰዊያ ላይ የታረዱ እንስሶች ስጋቸው ከሰፈር ውጭ የሚቃጠልበት ነው። የዕጣን መሰዊያው ደግሞ ቤተ መቅደሱ ስትገቡ ፊት ለፊት ላይ ወደ ቅድስተ ቅዱሳን የሚወስደው መጋረጃው ጋር ከመድረሳችሁ በፊት ፊት ለፊት ላይ እዚህ ጋር ቁጭ ብሎ የሚያገኝህ የዕጣን መሰዊያው ነው። በቀኝ በኩል የህብስት ገበታ አለ፣ በግራ በኩል መቅረዝ አለ። ከውጭ የመታጠቢያ ሰንና የነሐስ መሰዊያ አለ። በመጀመሪያ ወደ ድንኳኑ ግቢ ወደ አጥሩ ስትገባ የነሐስ መሰዊያው ፊት ለፊት ታገኘዋለህ። እንስሶች ታርደው ስጋቸው የሚቃጠልበት። ከሱ አለፍ ስትል የመታጠቢያ ሰን ወይ ደግሞ ውሃ የሚይዝበት ካህናት እግራቸውን የሚታጠቡበት፣ ወደ መቅደስ ከመግባታቸው በፊት ካህናት እግራቸው የሚታጠቡበት አለ። እሱን አለፍ ስትል ወደ ቅድስት ትገባለህ። ቅድስት ውስጥ ፊት ለፊት ላይ ቅድም ያልኩ የዕጣን መሰዊያው እዚህ ይጠብቃል። ከሱ ወደዛ ቀጥሎ መጋረጃ ነው ያለው። ፊት ለፊት ላይ የዕጣን መሰዊያ አለ። በስተቀኝ በኩል የህብስት ገበታ አለ። በግራ በኩል መቅረዝ አለ። ያንን የፊተኛውን ፊት ለፊት ላይ ያለው መጋረጃውን ስትከፍት ከታቦቱ ጋር ትገናኛለህ ማለት ነው። እንዲህ አድርጎ ነው ጌታ የሰጠው። ስለዚህ ይሄ በዕብራውያን መልክ መጽሐፍ ምዕራፍ 13 ቁጥር 10 ላይ የተጻፈው ታቦት አይደለም። መሰዊያ ብሎ ሲል ውጭው ያለውን ነው ቅዱስ ጳውሎስ እየተናገረ። መሰዊያ ያለን ብሎ ሲል የትኛው መሰዊያ ነው? የነሐሱን መሰዊያ ነው። ኖት ታቦት መሰዊያ ሆኖ አያውቅም። እኔ ከየት እንደመጡ የማይታወቁ ሰዎች መጥተው ታቦት መሰዊያ ነው ብለው ሲሰብኩ በጣም ነው የሚያስቀኝ። አዲስ ኪዳንም ላይ ታቦት መሰዊያ ነው ብሎ የሰበከ አንድ ሐዋርያ የለም። አንድ ታቦት መሰዊያ ነው ብሎ የሚል የሰበከ ሲጀምር አዲስ ኪዳን ላይ የራሱ ጌታችን ኢየሱስ ክርስቶስ ካቀረበው መስዋዕትነት ውጭ አሁን በቤተክርስቲያን የምንወስደው ህብስቱና ወይኑ አለ አይደለ? እሱ መስዋዕት ተብሎ ተጠርቶ አያውቅም ወገኖች። መስዋዕት ተብሎ ተጠርቶ አያውቅም። ምን ህብስት ምን ነው የምሰዋው? መስዋዕት የሚባለው ስለሚታረዱ እንስሶች የተነገረ ቃል ነው።
ኦኬ። ስለዚህ የመታጠቢያ መሰሪ ምንድነው? የነሐስ መሰዊያው ላይ እንስሶች ደማቸው ማነው ስጋቸው ይቃጠላል። ሊቀ ካህኑ ግን ደሙን ወስዶ ታቦቱ ላይ ይረጫል እንጂ ታቦት መሰዊያ ተብሎ ተጠርቶ አያውቅም። ይሄ ክፍል መሰዊያ አለን ብሎ ያለው ታቦት አለን እያለ አይደለም ቅዱስ ጳውሎስ። በእውነት ነው ብዬ የምላችሁ አይደለም ወንድሞች እናቶች። ይሄ ክፍል ታቦት አለ ታቦቱን ነው ብሎ የሚናገረው መሰዊያ አለን ብሎ ሲል ታቦት አለን ማለቱ ነው ብሎ የሚናገር ሰው ካለ በእውነት መጥተው ከኛ ጋር ሊያወራ ይችላል። ስለዚህ አዲስ ኪዳን ላይ የሚነሱ ታቦት አለ ተብሎ ከሚነሱ የመጽሐፍ ቅዱስ ክፍሎች አንደኛውና ዋነኛው አንዱ ይሄኛው ክፍል ነው። ሁለተኛው የራእይ መጽሐፍ ምዕራፍ 11 ቁጥር 19 ነው። ሶስተኛው ቅድም ያነበብነው በዕብራውያን መልክ መጽሐፍ ምዕራፍ 9 ላይ ያለ ነው። ሌላ ያልተነሱ ክፍሎች ካሉ ለምሳሌ የማቴዎስ ወንጌል መጽሐፍ ምዕራፍ 17 ሕግና ነቢያትን ልሽር አልመጣሁም ብሏልና ስለዚህ ሕጉ አልተሻረም ይላሉ። አዎ ሕጉ አልተሻረም። ሕጉ አልተሻረም ማለት ታዲያ ታቦት አለ ማለት ነው? የለም፣ አይደለም። ሕጉ አልተሻረም። ለምን ሕጉ ያልተሻረው? ሕጉን በድንጋይ ጽላት ላይ ነበር ጽፎ የሰጣቸው ለቀደመው ኪዳን ሕዝብ። ቅድም በኤርምያስ መጽሐፍ ምዕራፍ 31 ጀምሮ እስከ ቁጥር 34 ባነበብነው ክፍል ላይ አሁን ግን ሕጌም በልቦናችሁ አኖራለሁ በልባችሁም እጽፈዋለሁ የሚለው ቃል ትዝ ይላል ይሆን? በቃ ስለዚህ ሕጉ የተጻፈበት ነገር ሳይሆን ኤርሚሻ እሱ ብቻ ሳይሆን ታዲያ በመስዋዕት አሁን የሚዳን ከሆነ ክርስቶስ ለምን መጣ? በከንቱ ሞተ ማለት ነው። መስዋዕት እየተደረገ አሁንም በመስዋዕት የሚዳን ከሆነ ክርስቶስ ለምን መጣ? በከንቱ ሞተ። ምን ሊያደርግ? በከንቱ ነው እግዚአብሔር አምላክ አንድያ የሚወደውን ልጁን የሰጠን። ይሄ እኮ ትርጉም የማይሰጥ ነገር ነው። ለክርክርም አይቀርብም። ልክ ነው። ክርስቶስ ከመጣ በኋላ እነዛ ነገሮች በሙሉ ከአገልግሎት ውጭ ናቸው። ምንም ጥቅም የላቸው። ስለዚህ የታቦት አገልግሎት ከብሉይ ኪዳን እስከ አዲስ ኪዳን ድረስ ያለው ይሄ ነው። ከዚህ ውጭ ከዚያው መጽሐፍ ቅዱስ ላይ ካለው ውጭ ያለ ሌላ አለ ተብሎ የሚባል መጽሐፍ ቅዱሳዊ ያልሆነ ታቦትና የታቦት አገልግሎት ነው ማለት ነው። መጽሐፍ ቅዱሳዊ ያልሆነ ማለት እግዚአብሔር የማያውቀው ማለት ነው። እግዚአብሔር የማያውቀው ሊያውቀውም የማይፈልገው የአገልግሎት ስርዓት የሰዎች ስርዓት ሰዎች ራሳቸው ከአይምሯቸው ፈጥረው ያደረጉት እንደየሃይማኖታቸው እናከብርላቸዋለን፣ ግን የእግዚአብሔር ታቦት ነው ግን ብሎ ማንም ሰው ሊል ግን አይችልም። ካለ እንጠይቀዋለን፣ መልስ ያመጣል። ካለ እንከራከረዋለን፣ መልስ ያመጣል። እንሞግተዋለን፣ መልስ ያመጣል። አዲስ ኪዳን ላይ ታቦት የሚባል አገልግሎትና የአገልግሎት ስርዓት የአብርሃም አምላክ ጌታ እግዚአብሔር ምስክር ነው፣ የለም። ጥቅሙስ ምንድን ነው? አሁን እኔ የምጠይቅ በየቤተ ክርስቲያኑ ታቦቶች አሉ፣ በየቤተ ክርስቲያኑ ማለት ነው። ጥቅሙ ምንድን ነው? እስቲ ንገረኝ ጥቅሙ። እኔ ሲጀምር እሱን ታቦት ብዬ አልጠራውም እንደ እግዚአብሔር ቃል ማለት ነው። ግን በቤተክርስቲያኒቱ ውስጥ እንደነበረ ሰው ጥቅሙ ምንድነው? ቤተክርስቲያኒቱ የምታደርግበት የነበረው የጌታን ስጋ እንፈተትበታለን ይባላል። አይፈተትበትም። ሲጀምር የጌታ ስጋ የሚፈተትበት የሆነ ራሱን የቻለ ፀሐል የሚባል እንደ ትሪ ነገር አለ። እሱ ላይ ነው እንጂ ታቦት ተብሎ በኦርቶዶክስ ቤተክርስቲያን የሚታመነው ላይ የጌታ ስጋ አይፈተትበትም። ይሄንን ህዝብ አያውቅ። ይሄንን የሚያውቀው ዲያቆንና ካህን ብቻ ነው። ዲያቆናቱ መንበሩን እንኳን ራሱ አንነካም፣ ግን እናየዋለን የሚታይ ስለሆነ ማለት ነው። እዛው ከካህኑ ጋር አብረን ስንቀድስ እናየዋለን። አንዳንዴ ደግሞ ከተቀመጠበት መሳቢያ ውስጥ ሁሉ አይወጣም ታቦቱ። ትሪ መሳይ ነገር አለ፣ እዛ ላይ ነው የሚፈትተው ማለት ነው። የሚፈተተው ደግሞ ህብስት ነው። 3 ዳቦችን እኛ እንጋግራለን በቤተልሔም ማለት ነው። አምጥቶ ለካህኑ በመሶበ ወርቅ ይዘን እንመጣለን ለቅዳሴ ስርዓት ስንገባ። ከዛ ውጭ በቃ እዛ የቅዳሴው ስርዓት ይከናወናል ማለት ነው። እና አሁን ለህዝቡ የሚነግሩት ታቦቱ ምንድነው ተብሎ ሲባል የጌታን ስጋ የምንፈትትበት ነው ይላሉ። ኖት የጌታ ስጋ ታቦት ላይ ሲፈትት እኔ ካህንን አላየውም። ትሪ መሳይ ነገር ላይ ነው የሚፈተተው። አለቀ። ይህንን ምእመኑ እኛ ካህናት የሆነን አገልጋዮች የሆንን ስንነግራቸው አው ይፈተትበታል ተብሎ ይባላል እንጂ ማንም እዛ ላይ የሚፈትት የለም ወንድሞች ናቶች። ስለዚህ አገልግሎቱ ምንድን ነው? እኔ ያልገባኝ ነገር ከቤተ ክርስቲያን ወይም ደግሞ ከመጽሐፍ ቅዱስ ውጭ ማድረጉ ጥቅሙስ ምንድን ነው? አይታየኝም። ምንድን ነው ጥቅሙ? እግዚአብሔር ያድርበታል፣ መንፈሱ በመንፈሱ ታቦቱ ላይ እግዚአብሔር ያድራል ብለው ይላሉ። እግዚአብሔር አያድርም ወንድሞች ናቶች። በሕያው አምላክ በእግዚአብሔር ፊት የምነግራችሁ እግዚአብሔር ጳውሎስ ይናገር ነበራ።
እኮ አያድርም። እግዚአብሔር አያድርም። እግዚአብሔር የሚያድረው በአዲስ ኪዳን አድራለሁ ብሎ ያለው የመንፈሱ ማደሪያ ቤተ መቅደስ ናቸው ብሎ ያለው የአዲስ ኪዳን በክርስቶስ ኢየሱስ ደም ተቀድሰው አምነው የዳኑ እኛ ውስጥ ነው። መንፈስ ቅዱስ አሁን ጌታን በተቀበልክ ቀን መንፈስ ቅዱስ በአንተ ውስጥ ነው ያደረው። ይሆን በቃ ኢየሱስ በአንተ ውስጥ ነው ያደረው። በአንተ ውስጥ የልዑል እግዚአብሔር መንፈስ ሊያድር በጎ ፍቃዱ። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ መስክረህ ድነሃል። ጌታን ኦፊሻሊ ተቀብለሃል። የእግዚአብሔርን ቃል በማንበብ በመማር ከቅዱሳን ጋር ህብረት በማድረግ በጸሎት በቅድስናና በጽድቅ ህይወት እንድንመላለስ ጌታ ያስተምረናል። ስለዚህ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ ብሎ ያለን አዲስ ኪዳን ላይ እኔና አንተን እንጂ የሆነ ቅርጽ ላይ መንፈስ ቅዱስ ያድራል ብሎ የሚል የለም። በእግዚአብሔር ዓለም ውስጥ የለም። ወንድሞቼ ናቶቼ አትልፉ። አዲስ ኪዳን እግዚአብሔር በቅርጻ ቅርጽ ላይ የሚያድርበት አንዳችን ቦታ ትምህርት የለም። አድራለሁ ብሎ ያለው በእኛ ነው። በክርስቶስ ኢየሱስ በሚያምኑ ሰዎች ጌታን ሲቀበሉ የእግዚአብሔር መንፈስ በእነሱ ያድራል። ትክክል፣ በእነሱ ያድራል። ትክክል። እና በአዲስ ኪዳን ግን እግዚአብሔር የሆነ ነገር ቤተክርስቲያን ሙሉ ወንጌል የሆነ ነገር ሰርታ፣ መሰረ ክርስቶስ የሆነ ነገር ሰርታ፣ ካቶሊክ የሆነ ነገር ሰርታ፣ ወይ ደግሞ ኦርቶዶክስ የሆነ ነገር ሰርታ በዚህ ዕቃ ላይ መንፈስ ቅዱስ ያድራል፣ በዚህ ዕቃ ላይ መንፈስ ቅዱስ ይረብበታል ብሎ የሚል ወንድሞቼ ናቶች፣ እሱ እንደዚህ አይነት አገልግሎት የለም። እዚህ አዲስ ኪዳን ላይ የለም። የአዲስ ኪዳን ኢየሱስ ኪዳን መሆኑን የምሕረት ኪዳን መሆኑን ወይም ኪዳነ ምሕረት መሆኑን ለመቀበል ለምንድን ነው የሚተናነቃቸው? መጽሐፍ አለማንበብ። ወሬዜ መጽሐፍ ቅዱስ አለማንበብ ይሆን ምን በግልጽ ነው የተቀመጠው። አዎ እሱ እንደሞተልን ከኃጢአት ስርየት እንዳደረገልን አብዛኛው ኢቭን ሙቪ በማየት ሌላውን ተው ስለ ክርስቶስ የተሰራ ሙቪን በማየት እሱ እንዳዳነን ብዙ ሰው ያውቃል። እሱን መቀበል እንዴት ሊከብድ ቻለ? ትልቅ ቤተክርስቲያን ናት እንግዲህ በጣም የረጅም ዕድሜ የነበረው ይህን ሁሉ አስገብቶ ሰውን ማወዛገብ ለምንድን ነው የተፈለገው? እንደ ወንድም የምታውቀው ወይም ደግሞ የምትገምተው ነገር ካለ ምንድን ነው? ግምት ይሄ አንድ ነገር ለመቀበል ማወቅ አለብህ አይደል? በመጀመሪያ ስለዛ ነገር ለማወቅ ማንበብ አለብህ ወይ መማር አለብህ አይደል? ትክክል። ህዝባችን ስለ እግዚአብሔር ስለ ክርስቶስ ኢየሱስ አላወቅም። ለምንድን ነው ያላወቀው? ስላላነበበ። ምን ስላላነበበ? የተባረከውን የእግዚአብሔርን ቃል መጽሐፍ ቅዱስ። ለዚህ ነው መጽሐፍ ቅዱስን አንብቡ ብለን የምንለው ማለት ነው። ሰው መጽሐፍ ቅዱስን ማንበብ አለበት። መጽሐፍ ቅዱስን ሲያነብ ስለ እግዚአብሔር ያውቃል፣ ስለ ክርስቶስ ያውቃል፣ እያወቀ ይመጣል። ከዛሬ ይልቅ ለነገ፣ ከነገ ይልቅ ለሚቀጥለው ጊዜ እውቀቱ እየጨመረ ይመጣል። ባነበበ ቁጥር የእግዚአብሔርን ቃል በተማረ ቁጥር በቤተክርስቲያን ማለት ነው። እና ሲጀምር በኦርቶዶክስ ተዋሕዶ ቤተክርስቲያን ታውቃለህ፣ እውነቱን እንነጋገር፣ ይሄ መጽሐፍ ቅዱስን ሰው እንዲያነብ ብዙ አይበረታታም። ካህናቱ ይሄን መጽሐፍ ቅዱስን አንቡ ብለው ህዝብን ሲመክሩ አይተህ ታውቃለህ? በጭራሽ አድርገውትም አያውቁም። በፍጹም። ከዛ ይልቅ እንደነኛ አይነት መጽሐፍቶችን እንዲያነቡ ነው የሚመክሯቸው። ትክክል። የጸሎት መጽሐፎች ብለው ያመርጧቸዋል። እነሱ ስለዚህ እነዚህን መጽሐፍቶች እያነበብክ እግዚአብሔር በክርስቶስ ኢየሱስ ያደረገውን ምሕረቱን፣ ቸርነቱን፣ ፍቅሩን፣ ትህትናውን፣ በጎነቱንና በቀደመው ኪዳንና በአሁኑ በሁለተኛው ኪዳን በአዲሱ ኪዳን ውስጥ ያለው ልዩነት አታውቅም። ይህንን መጽሐፍ ቅዱስ ግን ስታነብ በቀደመው ኪዳን እግዚአብሔር ያደረገውን እንደዚሁም በአዲሱ ኪዳን ደግሞ እግዚአብሔር ያደረገውን ግልጽ ሆኖ ይታያል ማለት ነው። በግልጽ እኔም ላሳየ በዛ ጊዜ እየነበረው በዛ ጊዜ ሆኜ ስለ ቅድስት ድንግል ማርያም ምን እንዳልኩ ስማ። እዚህ ጋር በዛ ፀጉሬ ምንም ማየት ትችላለህ። ገና ያላደገ ነበር ሳይሆን እሱ ለፈጠራቸው ሽንጣችሁን ገትራችሁ ያዙ ይለቀቁኝ የምትሉት ይሄ ነው የሚያሳዝነኝና አሁንም ወደፊትም የምነግራችሁ ነገር እንደ ሰው ልጅ በሕይወት ማርያም አርፋለች። ግልጽ የሆነ ነገር ነው። መጽሐፍ ቅዱስ ላይ ማድረጓን አይናገርም። በግድ አድርጋለች ብለህ የምትለኝ ከሆነ ይመች፣ ማመን ትችላለህ። ነፍሷ ግን እንዳልኩ ቅድስት ስለሆነች ከሴቶች መካከል የተለየች ስለሆነች
ነፍሷ በገነት አለ። ያንን ነግርሃለሁ። በስጋ እመቤታችን አርፋለች በስጋ። ይሄንን ላለመቀበል ስትዳክር ስትውል የሌለ ነገር ውስጥ እንደምትገባ እርግጠኛ ሆኜ እነግርሃለሁ። ስትዳክር ብትውል የውሸት ትምህርት እየተማርክ ነው። ይሄን ነው ቃል በቃል የምናገረው። በፊትም ነው ማወራ። እኔ የማምነው መንገድ እውነተኛ ነገርን እያመጣው በድፍረት የምናገርበት መንገድ ለምን መሰለ? ከጌታ ጋር ለማመቻመች የሚፈለግ ነገር አለ። ከጌታ እኩል ለማድረግ እሱ ያደረገውን እሷ ማድረግ ትችላለች ብለው የሚመጡበት መንገዶች ናቸው ብዙ ነገሮችን ያበላሹ። እኩል እሱ እንዲያደርገ ለሷ፣ እሱ እንዲያደርገ ለሷ፣ እሱ እንዲያደርገ ለሷ የሚባለው ነገር እኩል የመውሰድና አሁን 16ቱ ቀን የሚጾመው አድርጋለች ብለው አምነውበት እንዴ። ከስጋው እኮ ምንም ጉዳይ የለንም እኛ። ከስጋው አይደለም እኮ እኛ ቅድስት ድንግል ማርያምን ከስጋው አይደለም ጉዳይ። ሲመርጣት እሱ ነው መመረጧንም አታውቅም ነበር። ምንም የምታውቀው ነገር አልነበረም። ቅድስት ድንግል ማርያም የምታውቀው አንዳችም ነገር አልነበረም። እሱ ነው መጥቶ ቅዱስ ገብርኤል እንዲያውም አሰበች ነው የሚለው። እንዲህ አይነት እጅ መንሻ ይደረግልኛል ብላ ነው ያሰበችው። አሰበች። ስታስብ ነው በደንብ አድርጎ ራሱ ይነገራል። እና ምን ለማድረግ ታስቦ ነው? ከአምላክ ጋር እኩል ቦታውን ለመስጠት። ለዚህ ነው በድፍረት ተነስተው የእሷ ስጋና ደም ነው የተሰቀለው፣ ተሰቅላለች እያሉ ቃል በቃል የሚናገሩት በድፍረት ይሄን ስለሚናገሩ ነው። በቤተ ክርስቲያን ላይ ይሳለቃሉ። ቅድስናዋን ማን ይወስዳል? እግዚአብሔር የሰጣትን ጸጋ ማን ነው የሚወስደው? ጴንጤ መውሰድ ይችላል፣ ሙስሊም መውሰድ ይችላል፣ ካቶሊክ መውሰድ ይችላል። ማን ይችላል? መጽሐፍ ቅዱሳዊ ነው። ጸጋ እንደተሞላች መጽሐፍ ቅዱስ ነው የነገረን። ማንም ከኪሱ አምጥቶ የሚናገር ነገር የለም። እና ይሄ ነገር ነው ትንሽ የሚያማው፣ ወደ አምላክነት የመውሰድ ወደ አምላክነት እየተወሰደ ነገሮችን ታቦቶችን እንደዚሁ ለምን እንደምልህ ለንግድ ያመቻል። ከ1 እስከ 30 ያደረጉበት በየአመቱ አለ። ገባ? ዛሬ አመቱ ነው። ኤኒክ በ30 ቀን ውስጥ የአመቱ አንድ አለ። እያንዳንዱ የአመቱ የሆነ ንግስ አለ። ያው የሚያደርጉትን መቼም እናውቃለን። እና መጽሐፍ ቅዱስ ይነበብ ነው እንዳልከው፣ እያነቃኝ እያሳወቀኝ ምን እያለኝ የሄደው መጽሐፍ ቅዱስ ነው። ሌላ ነገር አለ። ስለዚህ አንተም ብርክበልልኝ ሌላ የምትለው ነገር ካለ የምታስተምረን ካለ በታቦቱ ላይ ምናልባት የሚጠይቁ ሰዎች ጥያቄ የሚጠይቁ ሰዎች ካሉ የ2 ሰዎች እና የ3 ሰዎች ጥያቄ መቀበል እችላለሁ። የትኛውንም ጥያቄ ደስ ይለኛል። ጥያቄ ጻፉ፣ ከስር ከታች ጥያቄ ካላችሁ ጻፉ። ለወንድማችን ጥያቄውን ጻፉና ወንድማችን ይመልሳል። ጥያቄውን ጻፉ። ቆይ ዜዶዬ የእሱ ጉዳይ ነው። አንዴ ዛሬ ከኤርሚሻ ጋር ጥያቄውን ጻፉና ጥያቄውን ይመልስላቸው። መጽሐፍ ቅዱሳዊ አድርጎ እናንተም በመጽሐፍ ቅዱስ ነው የምትጠይቁት፣ እሱም በመጽሐፍ ቅዱስ ይመልሳል። ጻፉልን። ስለዚህ አሁን የሚታየው ታቦት እግዚአብሔር የሚያውቀው ታቦት አይደለም። እግዚአብሔር የሚያውቀው ታቦት አይደለም ነው ብሎ የሚል ሰው ካለ ይምጣና ማስረጃው አስቀምጧል። ኤርሚሻ እያዘዘው እንዲያደርግ እያለ እያዘዘው ቃል በቃል እያንዳንዱ ተጠንቀቅ እያለው አንዲት ዝንፍ ማድረግ እንዳይችል ለሙሴ የተሰጠ ትእዛዝ ነው። ይሄ ለማንም ለሌላ አልተሰጠም። ሌላ ከሰራ የታዘዝከውን አይደለም። የታዘዘው ሙሴ ነው ታቦቱ ላይ የሰራው። ሙሴን ምሳሌ አድርገን ነው የሚል መጽሐፍ ቅዱስ ላይ የለም። ሙሴን ምሳሌ አድርጋችሁ ስሩ ይል ነበር መጽሐፍ ቅዱስ። ሙሴን ምሳሌ አድርጋችሁ ስሩ ብሎ በስነ ስርዓት ያዘን ነበር አላለም መጽሐፍ ቅዱስ። በጉልበት ነው፣ በጉልበት። ይሄ ደግሞ በጉልበት የሚሆን ነገር የለም። ያው ስለዚህ ይህን ነገር ጠይቁ። ይኸው ከስር ያላችሁ ጠይቁ። ጥያቄ ያለው ሰው ካለ ወይ ይጻፍልን። ግን እስካሁን ምንም አላየውም ኮሜንት ላይ። አይ የለማ ሲያውቁታል እኮ ስለተፈራ ነው። ለምን መሰለ? የተፈራ ነገር አለ። እንዲህ ካልክ ይነሱብሃል፣ ኃይለኞች ናቸው፣ ይሰድቧል ተብሎ የተፈራ ትውልድ ተፈጥሯል። ገብተዋል።
ይማራል ሳይሆን ይሰድብሃል የሚል ተፈጥሯል። አሳዳጅ ነበርኩ። አወዝ ዋን ኦፍ ገብቷል። አሳድ ነበር። እኔን የመሰሉ ብዙ አሉ እንዴ። ቃል በቃል አይደል የጎላ ልጆች የቄራ ልጆች ምን እየሰራችሁ ነው እየተባለ የሚነገር ፊት ለፊት ነው የሚናገሩ። ችግር የለባቸው። እስቲ እንዲህ ተናግሯል። አሁን ለምሳሌ ተክልዬ ለእኔ አልተተረተረም፣ አቡነ ተክለ ሃይማኖት ለእኔ አልተተረተረም አለ ዮናታን። ምንድን ነው ስህተት? ለጴንጤ አልተተረተረም፣ እንዲሁም ለኦርቶዶክስም አልተተረተረም። አይደለም አንተ ያልሆነውን ነው ብላችሁ እመኑ። በጉልበት እናሳ አትችል። የአሁኑ ትውልድ አይሰማ፣ ማንም አይሰማ። ለእኔ ብሎ የሚያደርግ አንድ ሰው የለም። የራሱን ህይወት ለማቅናት ነው የሚያደርገው። ስለዚህ ለጴንጤና ለሙስሊም ተተርትሯል እንዴ? ና ኦኬ። ምንድነው ኮሜንት ሰብስክራይብ ኦንሊ ነው ይላል እዩ። ቀይረውት ነው። ኦኬ ሶሪ። ይኸው ይቅርታ። ታንኪዩ በጣም ይቅርታ። አሁን መጽሐፍ የምትችሉ መጽሐፍ ትችላላችሁ። አሁን ተከፍቷል። እሺ ቅዱስዬ፣ እሺ አላየነውም ነበር። በጣም ሶሪ። ይኸው በጣም ይቅርታ። ይኸው አሁን አለ። አጠር አድርጎ ኮለል አድርጎ ነው። የአዲስ ኪዳን እንኳን ታቦት ከባድ አልነበረም ለመናገርም። የተወሰኑ 3-4 ቦታዎች ነው ያሉት። አያስቸግርም ያቺን ለመናገር። እነሱ ሌላ አለ ብለው የሚሉት በአዲስ ኪዳን መጽሐፍት በ27 ውስጥ ታቦቱ በአዲስ ኪዳን እንዲቀጥል እግዚአብሔር አድርጓል ብለዋል ብለው የሚሉት የሚልም የለም። አልዋሽም። ካለ አለ የሚል ካለ ኑ ጻፉልን። እራሳችሁንም አታታሉ። ጻፉ። ቆሮንቶስን አሳየው። እሺ ቆሮንቶስን ንገረኛ። ቆሮንቶስ ላይ ምን ይላል? ጥቅሱን ጻፈው ማብራታ። የሞተ ብሎ የሚለው ነው የአገልግሎት ስርዓት። አይ ስድቡ ይቆይላችሁ። አሁን የጥያቄ ሰዓት ነው። ከዛ መብታችሁ እኮ ማን ይከለክላችሁ? ለጥያቄ ጊዜ እየሰጠ አሁን አንድ ጥያቄ ጠየቀ የለም የሚሳደብ እና ስድቡ ማይደርሰ የት ሄዳል? በየቀኑ ነው የምትሰድቡን አይደል? ችግር የለውም እኮ ጥያቄው ይጠቅማችኋል። እናንተም ለማስረዳት ጥሩ ነው። እሺ ምንድነው? ኦኬ እኔም እያየው ነው። አይ የሚጠቅም ነገር የለም። ሙሉ ሸዋ የምትባለው እህት አስገቡኝ እያለች ነው። እናስገባት። አይ ሙሉ ሸዋ ሙሉ ጎጃም ስትሆኚ ትገቢያለሽ። እናቱ ችግር የለውም። ጻፊ ነው ያልኩሽ እናቱ። አይ እንዲህ ርቦኝ በዚህ ወጥቼ ምናምን ለማለት እንጂ ለዚህ ጉዳይ አይደለም። ኦኬ ያ አውቀዋለሁ። ኦኬ ወይ ሙሉ ጎንደር ስትሆኚ አስገባሻለሁ እናቱ፣ አታስቢ። ጻፉ እንጂ ጥያቄ አለ። በጌታ ጻፉልኝ። አሁን አንድ ጽሑፍ አይቻለሁ። ስናወራ ነበር የዮሐንስ ራእይ የቃል ኪዳን ታቦት ታየ የሚለው ምንድን ነው? እሱማ ሰማይ ቤት ሲከፈት ታየ ነው። የሰማይ ታቦት ነው የታየው። ራእዩን ያሳየው ያ ስንነጋገርበት ነበር። ዘግይቶ የመጣ ሰው ነው ማለት ነው። ያ እሺ፣ እንጠብቃለን፣ ትንሽ እንጠብቃለን። ቤተሰብ ተባረኩልን። በጣም እሱ አይደል እንዴ? ይኸው እዚህ ጋር ያለውን አንዱን ሚውት ላድርገው። የጥላቻ ንግግር ነው ብሎ አንዱ ይጽፋል። ይኸው የተረገሙ ሰዎች እንደዚህ ናቸው። የተረገሙ በቃ እግዚአብሔር የጠላቸው ሰዎች የክፋት መንገዶች መልስ ከሌለ ጥላቻ ይመስለዋል። መልስን ይዘናል ጠይቅ እየተባል ጠይቅ እኮ ነው ያለ። ጠይቅ የፈለግከውን የፈለጋችሁትን ከብሉይ ከአዲስ የፈለጋችሁትን ጠይቁ። የለም ከየት የተነበበ ይጠየቅ። ቆይ ፊራ ና ግባ። አንተማ ጥሩ ነው እንዲሁም ና አንተማ ቤት ነው። የእኔ ጥያቄ ይላል ገብታ አትጠይቅም እንደ የእኛ ፊራ ነው የእኛ ፊራ የእሱን ጥያቄ ስታር ገብታ አትጠይቅም። የእኔ ጥያቄ እግዚአብሔር ያብዛችኝ አልኩ እኮ
እግዚአብሔር ያብዛችሁ እያልኩ ነው። ጥያቄው እሱ ነው። እንዴ በእውነት በጣም ደስ የሚል ነው እያደረጋችሁ ያላችሁ። እግዚአብሔር ያብዛችሁ። አሜን። መደረግ አለበት። ያየ ሰው የጥላቻም እንዳልሆነ የተንኮል እንዳልሆነ የምን እንዳልሆነ ገባ እንዲያውቅ በክፋትም እንዳልሆነ መጽሐፍ ቅዱሳዊ እንደሆነ ከመጽሐፍ ቅዱሳዊ ውጭ አንድም ነገር ኤርሚሻ የሚለው ነገር እንደሌለ ወይም ከራሳቸው መጽሐፍ ውጭ ራሳቸው ካሳተሙት ውጭ ምንም ነገር እንደማይነገር እንዲታወቅ ስለተፈለገ ይሄ ደግሞ ሊያቀያይምም ሊያሰዳድርም ሊያኮራርፍም አይችልም፣ አይገባም። ያንን ነው። እንዴት ነህ? ዙረት ጨረስክ ወይስ እየዞርክ ነው? እየዞርኩ ነው። ማቱሳላ ሆኗል ሰውዬው። ከሀገር ውጭ ነው እንዲ ያለው ብዙ ሀገር ነው እዞራለሁ። ለዚህ ነው ስደውል አታገኘው። ፕሌን ላይ ነው ስደውልልኝ፣ ፍላይት ላይ ሆኜ እንትን አይልም። ግን አሁን ስትወጣ ከደወልክልኝ ታገኘኛለህ። ያ እንደዛ ነው። ይዞራል ሰውዬው። ፊራይ አልቀነስኩብህም ራሱ ይሆን? አይ ነው ምንድን ነው ዘግበኝ። አይ ቆይ ደውልልኝ እናወራለን። ሳይዝ በጣም ቀንሻለሁ። በጣም ከባለፈው ፊት ራሱ ቀጠን ብላለች። አይ የሆነች ነገርም አለ። ምንድን ነው የሚወጋ ነገር መጠቃቀም ጀምር። ኧረ ምን የሚወጋ ነገር እጅ ጭኜ ጸለይኩ፣ ተወገደ እና በጣም ማዘር የመረቁ ነገር ደስ ይላል። ለበርዝዴይ ብለው ማዘር ያስተላለፉን መሴጅ። እናት ጥበበኛ ናት። እኔ የእናት ስህተተኛ አላውቅም፣ የእናት ጥበበኛ ነው የማውቀው። እና በጣም ደስ የሚል ነገር ነው። ውስጥህ እንዲሰማ ያደርጉ ደስ ይላል። በጣም ማዘር፣ የእኔ ማዘር በጣም ምን እላታለሁ መሰለ፣ እስቲ ወደዛ ስትሄጂ ቤተመንግስት ስትሄጂ የኔን ጉዳይ አስተላልፊልኝ እላታለሁ። 24/7 እሷ ጸሎት ላይ ነው፣ ሌላ ነገር አታውቅም። የእኛ እናቶች እኮ እግዚአብሔር የተወደዱ ናቸው። ደስ ብሏታል ደግሞ አንተን አይታ በጣም ነው ደስ ያላት። እንዴት ነው ደስ የማይላቸው? ከላስላስ አውጥቶ ጌታ ለመመረቅ ለመባረክ ወንጌል ለመማር ላበቃኝ ጌታ እንዴት ነው የማይደሰቱ? ማለት በጣም ነው ደስ ያለው። እና ጥያቄ ካላችሁ ፕሊስ ግቡ። አንዳንድ ሰዎች አስገቡን እያሉ ነው። እኔ የማውቃቸው ካሉ እነግርሃለሁ። መጽሐፍ ቅዱስ የሚያውቁ ሰዎች ከሆኑ በደስታ ፈርታችሁ ነው ለምን አታስገቡንም እያሉ ያሉ አሉና፣ የት አለ የት ቦታ መጥቶ ማን ነበረች? ሀና ነች ማንሽ? አይ በግልጽ የሚታወቁ እኮ አሉ። አባቴ ሀና የሚባል እስቲ ያምጣልኝ እዚህ ጋር። ቀደም ለምን ፈራችሁ አስገቡን ያልሽዋት? አይ እሷ ማዳምዬን እንጂ ደግሞ ባይብል ታውቃለች። አባቴ ነይ ከፈለግሽ ለምን እንወሻሻለን? ይኸው እያየው ነው። ኖ እኔ የሚታወቀው ኦርቶዶክስ እንዲያሰድቡ አልፈልግም። ለምን የማያውቁ ገቡ ኦርቶዶክስ እንዲሰደብ አልፈልግም። የሚያውቅ ሰው መጽሐፍ ቅዱስን የሚያውቅ በዚህ ጠቅሶ የሚል እንጂ በጭራሽ ሌላውን እንትን የሚል አላስቀም። ኦኬ እሺ ፎሎ ሚ ባክ የሚል ልጅ እሺ እስቲ ላስገባ። ኖ ሄኖክ የተባልከው ኖ ሄኖክ ታውቁታላችሁ? አላውቅም። ጊታር የያዘ ሰው ነው። ኦኬ አላውቅም። አይ ከመቅስፈት ነው እንትን የምለው። ጎ ሄድ ብራዘር። ሰላም ይሁን። እየወዳችኋለሁ። እንኳንም ገባ አፈመስከኝ። ይመች። ኮንግራ ኤርሚ እየወድሃለሁ። ሶስታችሁንም ወዳ ወይ ፈጣሪ። ለዚህ ነው ገባ ስለማውቀው ነው። ብዙዎቹ አትፍሩ ገለመል የሚሉት ማክስ ነው። የሚታወቁ አሉ ገባ መጽሐፍ ቅዱስ የሚያውቁ ሰዎች አውቃለሁ። እነሱ የሉም እዚህ ላይ የሉም። አትግቡ ነው ራሱ የሚሉት እነሱ። እያየው ስለሆነ
የእነሱ ቪዲዮ አየለ እንዳትገቡ ድርሽ እንዳትሉ ወደዛ ቤት እንዳትሄዱ ብችሉ ፎሎ አንሱ እየተባሉ እየተመከሩ ነው ያሉት። አይ ነው። ስለዚህ እኔ ደስ ያለኝ ምንድን ነው በስነ ስርዓት በመጽሐፍ ቅዱሳዊ ጥቅስ ይሄ ነገር እየተደረገ ነው እና መጥተው መነጋገር ይችላሉ። ያ ሰላም ብለናል። ሞዴሬተሮች እባካችሁ ተው፣ እንዳታስገቡ። እኔ ነኝ የማስገባው። ሞዴሬተር አቁሙ። የማታውቁ ሰዎች ያላችሁ እኔ ነኝ የማስገባው። አውቃችኋለሁ። ማን በኦርቶዶክስ ጉዳይ መጽሐፍ ቅዱስ ያውቃል አያውቅም? አውቃለሁ። እንዳታስገቡ ሞዴሬተሮች ፕሊዝ። ያ አውቃቸዋለሁ። ሌላ የወንጌል አማኞች የሆናችሁ አሁን አስክብር አፖስትል ፕሮፌት የወንጌል አማኞች አያስፈልጉም። እናንተ ምንም የታቦት አገልግሎትና የአገልግሎቱ ስርዓት እንዳበቃ በቤተክርስቲያናችን ስለሚታመን ከእናንተ ጥያቄ አንቀበልም። ኦርቶዶክሳውያን እነሱ ይምጡ። ኦርቶዶክሳውያን ይሁኑ። ኦርቶዶክስ ወንድምና እህቶቻችን ናቸው። መነጋገር የሚፈለገው በጨዋ መነጋገር ይቻላል። ያ ኖ ምን ይላል ገሊላ? ታቦት የጽላት ማደሪያ ነው። እሱ እኮ በምን ዘመን ነው ገሊላዬ? ምንን እየጠቀሽ እንደሆነ ታውቂያለሽ? የብሉይ ኪዳንን ነው እናት። መቼ አይደለም ማለት ነው አልተባለም እኮ። በአዲስ ኪዳን ላይ ታቦቱ ማን ነው? ገባሽ? የአዲስ ኪዳን ታቦት ክርስቶስ ነው። መሰዊያው ክርስቶስ ነው። የተሰዋው ክርስቶስ ነው። ለዚህም ነው ጳውሎስ ምን ያለ፣ ስለዚህ መናገር አልፈልግም ብሎ ደፍኖታል። ጨርሷል። እና አትናደጂ እናት። ኢትስ ኦኬ። አዲስ ኪዳን ላይ ለበደላ ኃጢአታችን ከሞተልን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር የትኞቹም ሐዋርያት አንድም ቦታ ላይ ስለ ታቦት፣ ስለ ጽላት፣ ስለ ህብስት ገበታ፣ የዕጣን መሰዊያ ምናምን ነገር ብለው የቀደመውን ስርዓት የአገልግሎት ስርዓት አንድም ቦታ ላይ አዲስ ኪዳን ላይ ቀጥሏል፣ ሕያው ነው፣ አገልግሉበት፣ ተገልገሉበት፣ እኛም ተጠቅመንበታል ምናምን ነገር ብሎ አንድም ቦታ ላይ አላሉም። ይሆን አንድም ቦታ ላይ ይህን ትምህርት ያስተማረ ሐዋርያ አንድም የለም። ሁላቸውም የተሰቀለውን የአብን ልጅ የዳዊት ልጅ ኢየሱስ ክርስቶስን ነው ሰብከው ያለፉት። ስለዚህ አዲስ ኪዳን ላይ ሊሰበክ ልንማረው ልናውቀው የሚገባ ክርስቶስ ነው። ታቦት የተሰጠው ብሉይ ኪዳን ላይ እግዚአብሔር ከህዝቡ ጋር እንዳለ እንዲያውቁ ነው። አዲስ ኪዳን ላይ ጌታ ከኛ ጋር እንዳለ እንድናውቅ አማኑኤል ነው የሆነልን። እግዚአብሔር ከኛ ጋር ነው የተባለው። እግዚአብሔር ልጁን የሰጠን አዲስ ኪዳን ላይ ታቦት አልሰጠንም። ታቦት እግዚአብሔር ለማንም አልሰጠም። አዲስ ኪዳን ላይ ወንድሞች ናቸው፣ ለማንም እውነቱ ይሄ ነው። ለማንም አልሰጠም። እግዚአብሔር ልጁን ለዓለም ሰጠ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው ያለው። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ትክክል። በቃ አለቀ። እግዚአብሔር ልጁን የሰጠን አዲስ ኪዳን ላይ አምላክ ራሱን የሰጠን እንጂ ከእሱ ጋር ሌላ ቅርጻ ቅርጾችን ሌላ ቁሳቁሶችን አልሰጠንም። ለዚህ ነው አዲስ ኪዳን ላይ ይሄንን ጌታ ብቻ ነው ሰብከውት አባቶቻችን ሐዋርያት ያለፉት። ይሄን ነው ብለን ነው። እኔ የረባ ጥያቄ እንኳን ራሱ አንድም አላ ወፍ የለም። ያውቃል እኮ ሰው። እውነቴን ነው የምልህ፣ ስለፈራ ሰው ፈርቷል። ለምን ይፈራል? ለምን መሰለህ እንዴ? ለምን ጥሩ ጥያቄ ነው። አታይም እንደ አባታችን አቡነ ገብርኤል ምን እንደተደረጉ አላየም እንዴ? በአደባባይ ምን አይነት ስድብ እንደሳቸው የተሰደበ ሰምተህ አይተህ ታውቃለህ? የለም። ያ ዳትስ ዋይ ሰው የሚፈራ ገባ። ሰው የቁም እስረኛ እኮ ናቸው። አሁን ከሁለት ቀን በኋላ እንትን አላቸው፣ ለፍርድ ይቀርባሉ፣ ውሳኔ ይሰጥባቸዋል። ገባ። ሰው ለዛ ነው አሁን የቤተ ክርስቲያን ትልቅ ሰው የምትለው በዚህ ጉዳይ ላይ አውራ አራራው ነው የሚለው። ምክንያቱም ስራውን ገበታውን ያጣ መንፈቅና ነው ይባላል፣ ያባሩታል። ዳትስ ዋይ የሚፈሩት ዋይ እንጂ በሌላማ ቢሆን መጥተው በስነ ስርዓት ይህንን ነገር ያስረዱ ነበር። ነው አይደለም፣ ያውቃሉ፣ ግን በፍራቻ ያሉ። እኔ በውስጥ የማወራቸው ትልልቅ አባቶች አሉ፣ ነግሬሃለሁ። የሚደንቁ አባቶች እግዚአብሔር ይባርክ። ብዙ ነገር እንደሚቀየር እናውቃለን። እኛም እንጀራችን ስለሆነ ነው መሄጃ ስላጣን ያሉ አባቶች ነው ያሉ። እውነት እያወቁ የሚጸልዩት ሁሉ ነገር የእሱ እንደሆነ እያሉ አንድ አባት የማይነገሩት ያስለቅሳል። ምን እንዳሉ ታውቃለህ? እየደገስንበት ክርስቶስን እየበላንበት ፋሲካ ብለን
ልደት ብለን እየበላንበት የክርስቶስ ልደት ብለን ምን እያልን እንዴት ነው እሱን መስበክ የምንከለከለው? እንዴት ነው የምንከለከለው እሱን መስበክ? ስለሱ ለብቻው አዳይ ነው ማለት እንዴት ነው የምንከለከለው እያሉ በውስጥ የሚያወሩኝ ትልልቅ የማይጠበቁ አባቶች አሉ። እግዚአብሔር ምስክሬ ነው። እግዚአብሔር ባረክ። በቃ እንከለከላለን። በቃ ሰውን ያስለመዱት ሌላ ነገር ስለሆነ አዲስ ትምህርት ይሆንበታል፣ ትንግርት ይሆንበታል። ለዚህ ነው አባታችን ቃል በቃል የተናገሩት ይገፋሉ። የዝሆንን የሚያክል የሚገፋ ጉልበት አለ፣ ስለ ኢየሱስ ሲባል ይገፋል ብለው ቃል በቃል ተናገሩ። ያሉት ደረሰ። ስለዚህ እኔ በጣም ነው ደስ ያለኝ። ለእኔ ነው የመጡት አቡነ ገብርኤል፣ ለእኔና ለእኔ መሰሎች ኮንፊውዝ ለሆንን ግራ ለገባን አዳኙ ማን እንደሆነ ግራ ለገባን ምን ሆነ? እኚህ አባት መጥተው ብዙዎች ተቀብለዋል ጌታ። ከኔ በኋላ እንደምታየው ስንት ሰው እናንተ ጋርም እንደሚመጣ ማየት ነው። ስንት ሰው መጥቶ እናንተን የደህንነት ትምህርት እየተማረ እንደሆነ የምታውቁት። ስለዚህ እኔ ሰላሜን ሁላ አገኘው። እግዚአብሔር እንደሚቀይር በእኔም ታየዋለ። እኔ አንድ ክፉ ነገር እኔ ራሱ የማላቀው ሰውን የመሰለኝ የድሮ ቪዲዮዎቼን ሳይ እንደዛ እልስ ነበር እንዴ ብዬ የሰውን ህይወት ካልቀየረ በስተቀር ማን ይቀይረዋል? ይሁን የሚቀይረው እግዚአብሔር ብቻ። በእውነት ነው። እግዚአብሔር የሚቀይር አምላክ ነው። እኔ ይገርመኝ ነበር የፊራ ነገር እለው ነበር። ይኸው ፊት ለፊት ነው። አንተ እንደዛ የተናገሩ ጋር እንዴት ስለው እኔ አልችልም፣ ማንንም መቄም አልችልም። ውስጤ በክርስቶስ ነው ያለ። አልችልም። ይኸው ፊት ለፊት ነው። ብፈልግም አልችልም። እኔ አይገባኝም። እኔ ለጠላቴ ብዬ የምለውን ትሰማለህ። አልችልም። በቃ የመጥላት መንፈስ ውስጤ አይኖርም። ይሄ መባረክ ነው። የማይቻለውን የሚያስችል ጌታ። እንደ ፊራ እኮ ነፍሴ አለመታወቅ 24 ቀበሌ ጠይቁ ስለ ፊራ ማንነት ለማወቅ። ጋንግስተር የነበረው ወንድም ነው አባቴ። ዛሬ ላይ አድርገው ቀበሌ 24 ነበር ፊራ። ቦሌ 24 ሰፈር ሩዋንዳ የነበረ ሰው ነው። የሚፈራ እኮ ነው በጣም። ቁጥር 1 የተባለ እናቱ ወደች ቀና ብሎ የማያው ሰው ነበር። ቀበሌው የሚፈራ ነው። እና ግን እንዳልኩት ከዛ ነገር ተደባዳቢ ነበር በጌታ ከመሆኑ በፊት። ኧረ ዘግበው ፊራ ዘግብ፣ ፍታና ዘግብ። እኔና አላውቅም። አይ አልደባደበም። ኧረ ጸልይላቸዋለሁ። ቀስ ብለህ ነው? ጸልያለሁ እንጂ አልደባደበም። ኧረ ዮኒ ተው። ጌታ ሲሆን ማንም አላመነውም። እግዚአብሔር ለቢዝነስ ነው የተባለው። ያ ሁላችንም አንተም እንደተባልከው እኔም ሁላችንም ለቢዝነስ ነው ወደ ጌታ የመጣው እንጂ በታምር ፍራውን ለእንትን አይደለም ተብሎ ነበር። ምክንያቱም የሚያውቁት ፍራውን ሌላ ነው። ክለብ ላይ ቪአይፒ የሚያዘጋ ምናምን አይነት ሰው ገባ። እንደዛ አይነት ሰው ነው እንግዲህ ከዛ ጭፈራ ከዛ አንቱ ከተባለ ገለመሌ ምናምን ተወጥቶ አላመኑትም ጀለሶች። ኧረ ዮኒ ላገባ እኮ ነው በእናትህ። አሁን ሽምግልና ልሄድ ያለ ሰው የድሮ ታሪክ ነው። ምን ወዝሮ አይተህ መሆኑ ደስ ይላቸዋል። ለምን መሰለህ አሁን የምልህ እግዚአብሔር የምልህ በፊት እንደዚህ ተሰድቤ ዝም የምል ሰው አይደለሁም። ዋው ተሳድቦኝ አይደለም እንዲህ ገልምጦኝ ራሱ እንደዚህ ካየኝ ራሱ ለምንድን ነው ያየኝ ይላል። እና የትም ሀገር ኖር አመጣለሁ። የትም የፈለከው ሀገር ጠብ ያለሽ በዳቦ ነበር። ግን አሁን ጠብ ያለሽ በዳቦ ሳይሆን አልጣላም። ግን ሰው ይሄ ባውንደሪ አለኝ። ዝም ብሎ ሰው ሲናገረኝ ምናምን እንደዚህ እየሰደቡኝ ምናምን እንዴ አልናገር። አሁን እንደዚህ ራሴ ስቄ ነው ዝም የምለው። እንዲህ ተሳድቦኝ ከፍ ዝቅ አድርጎ ሰድቦኝ
አሁን ምንም ነገር አይመስለኝም። አልናደድም፣ አልበሳጨም እንጂ ከፍ ዝቅ አድርጎ እንዴ ከኔ ጋር ሆኖ እኮ ከኔ ጋር ብቻ ቆሞ ሌላ ሰው በፊት ያስቀየመውን ሰው ይመተዋል። ከኔ ጋር ቁጭ ብሎ እና ያ ሰው ተመቶ ነው የሚሄደው። በቃ ምንም ከኔ ጋር ቁጭ ብሎ ማለት ነው። ግን እግዚአብሔር ብዙ ነገር ያስተውሃል። ገባ? አሜን። እና እግዚአብሔር ስለ እኔ መጥፎ ባህሪ ኖሮኝ ሳይሆን መጥፎ ባህሪ የለኝም። በጣም የዋህ ነኝ። ከማንም ጋር አልጣላም። ግን ባውንደሪ አለኝ። ያንን ባውንደሪ እንድታልፍ አልፈቅድም። ግን በድሮም በጌታ ነኝ ያደግኩትም በጌታ ነው። ግን እድሜና ፓወር ከእድሜ ጋር ሲመጣብህ ገንዘብ እድሜ አለ፣ ገንዘብ አለ፣ ብዙ ነገር አለ። የሆነ ኤጅ ላይ ሁሉ ነገር በአንድ ላይ ሲመጣብህ ኮንትሮል ታደርገዋለህ። ሁሉን ነገር ኮንትሮል ማድረግ ትፈልጋለህ እንጂ እንደዚህ ተሰድቤ ሶሻል ሚዲያ ላይ እንደዚህ ከፍ ዝቅ አድርገው እንደሚሰድቡኝ ምናምን አይደል። በታሪክ እግዚአብሔር ይባረክ። በታሪክ አሁን እንጂ ዛኔ አለ ታውቃለህ፣ የፍራውል ስም አሁን አዝንላቸውላ ጀማል እንደዛ ቀውጤ የነበርኩ ሰው ወይ ፈጣሪ አልኩ። ምን አይነት ነገር ነክቶኝ ነው ያልኩት። እግዚአብሔር መሰከረ። ትዝ ያለኝ ምክንያቱም አውርተናላ። እንዴት እነዚህ ሰዎች ጋር መልሰህ ትነጋገራለህ? እንደዚህ 6 ወር 1 ወር አመት 2 አመት 3 አመት ሙሉ ስለአንተ እንዲህ ብለው ፋብሪኬት አድርገው የሚያወሩበት እንዴት ስለ እኔ ምንም አይመስልም። በት አይገባኝም። በፍጹም አይገባኝ ነገር ነው። ሳትኖርበት ገባ። ያንን ህይወት ስትኖረው ነው እና ለሱ ክብሩ ለእግዚአብሔር ይሁን። አሁን ማናቸውንም ሰዎች በክፉ አለ። ይሄ እግዚአብሔር ድንቅ እንደሆነ አይቻለሁ እና አም ሶ ሃፒ ማን። በጣም የሰውን ህይወት የሚለውጥ እግዚአብሔር ነው። እንግዲህ ይሄ የትናንትና ማንነታችንን ፈልገን እንድናጣው በውስጣችን ያደረገ ጌታ መንፈስ ቅዱስ ነው። የሰውን ህይወት ሲነካ ትናንትና ታድርገው የነበረውን ነገር ዛሬ በጌታ ከሆንኩ በኋላ አለማድረግ ስትል ያንን አቅም ኬት አገኘው ብለህ ብትል የአቅምህ ምንጭ ያንተ ጥበብና ኃይል ሳይሆን ያንተ ማስተዋል ብቻ ሳይሆን የእግዚአብሔር መንፈስ እርዳታ፣ አቅምና ጉልበት ጸጋውን ሲሰጥህ ትናንትና ተሳደብ ከነበረ ዛሬ እንዳትሳደብ አድርጓል ማለት ነው። ለዚህ ነው አሁን ባለፈው ቀናቶችን ቁጥር ነበር እስከዛሬ ድረስ አልተሳደብ ብለህ ማለት ነው። እንዴት አሁን ስንት ቀን ሆነ? ወር ቶሚ ነበር። ዛሬ 19 ነው 20 እንደዚህ አይደለም። አንድ ወር አይደለም 1 ሳምንት ሳትሳደብ የኖርክበት ጊዜ ነበረ የምታስታውስ? ኖ ከሰዓት ሆኖ ከሰዓት አልችልም። በቃ የምን 1 ሳምንት ከሰዓት አልችልም። ይቀልዳል። ጠዋት ላይ በሰላም ካወራ ከሰዓት ላይ ላስላሳለ ይቀልዳል። እንዲያውም በፊት የማስታውሰው ውዱድ ነጠላ ለብሼ ጋቢ ለብሼ ይማርና ከሰኞ እስከ ቅዳሜ ላስላስ ወይ አንዴ ቀን ስትማሩ ለማታ ስትራገጥ ነበር። ያሳቀኝ ነው። ቀን ሲያስተምር ነው ያለው። ነጠላ ለብሶ ምናምን ሲያስተምር ማታ ላይ ላይፍ ገብቶ ውሃውን ይዞ ቁጭ ብሎ ይቀጠቅጣል። እንዴ ይቅር በለኝ። ግን እኔ የገረመኝ ነገር ኤርሚ ዮኒን በአካል ስታገኘው እኔ ራሴ ግራ ገብቶኝ ነበር። በአካል ሳገኘው ሌላ ሰው ነው። በታሪክ ላይ መጀመሪያ ቀን ሳገኘው አየሁትና ባህሪው ምናምን አይ መጀመሪያ ቀን ስላየኝ ይሆናል ብለህ ዝም አልኩ። 2 ቀን አየሁት፣ 3 ቀን አየሁት። በቃ ትህትናው ምናምን ወሬዎቹ እኔ እንደውም የሆነ የሚጠጣ ምናምን ነበር የሚመስለው። በጊዜ ነው የሚገባው ወይንም አይጠጣ አልኮል ነገር አይቀምስ ምን አይል እና ገርሞኝ፣ በጣም ገርሞኝ። አንተ ግን አልኩት ጌታ ልብን ይፈልገዋል አልኩት። አትላንታ ልብህን አልኩት ጌታ ይፈልገዋል። ያንተ ልብ በቃ ለጌታ የሚመች ልብ ነው ያለ አልኩት። እና ስትመጣ ተነስቶ ሁሉ ሰዎች ማቃቸው ሰዎች እንደዚህ ሲመዩን ሲሉ ቁጭ ያደርጋቸዋል። እኔ ሂዶ ወንበር ይወስዳል ራሱ ምናምን። በቃ ይሄ ልቡ በጣም አሪፍ ልብ ነው ያለው እና አንደበትና ፐርሰናሊቲ አይገናኝም አልኩት። በታሪክ አይገናኝ። ከዛ እንደገና ሲያትልም ተገናኘን። በቃ ለሰው ደግሞ ሟሽ ነው።
ይጣላል ራሱ ማለት ነው። እኔ ለኔ ጉዳይ እሱ ይጨቃጨቃል። የሆነ መስሪያ ቤት ሄደን እና እኔ ገብቷል ሰውየውን ላለማስቀየም ቀስ ብዬ ነው የማወራው። እንዴ መብት እያለ ቀስ ብለህ ታወራለህ እንዴ ምናምን ብሎ እሱ ባለ ጉዳዩን ቁጭ ይጨቃጨቃል። ነጩን ሰውዬ በቃ አስደንግጦት እኔ ዝም ብዬ ነው የማየው። ዮኒ ምናምን ብዬ ዝም ብዬ ነው የማየው። እና ሰውየው ራሱ ባለ ጉዳዩ እሱ አንተ ነህ ባለ ጉዳዩ አለው። አዎ እኔ ነኝ ወንድሜ ነው አለው። ገባ ምንድነው መሰለህ ትህትና ሲኖር አንዳንዱ አድቫንቴጅ ለመውሰድ ይሞክራል። በተለይ እዚያ ትህትናህን እማታውቅ ይመስላቸዋል። ትህትና ሲኖር ምን ሲኖር አንዳንዴ ኤፕ የሚሉት ነገር አለ። እሱ ደግሞ በባህሪው አይ ቲንክ ያ ነገር ጠፍቷል። ይሄ ትዕቢት የሚባለው በውስጡ የለም፣ የለም፣ በፍጹም የለም። እና እኔ ደግሞ የዛ የጓ ዘመን ነኝ። ገባ አጣደፍኩታ ሰውዬው ግራ እስኪገባው ላበላ እኔ አስታራቂው እንኳ መሀል ገብቼ እግዚአብሔር ምስክር ጉዳዩ እኮ የኔ ነው። አጣደፍኩት እንዴ ታካል የለም ጉዳዩ የኔ እኮ ነው። እሱ ጠረጴዛ እየመታ ይበሳጫል። እኔ በቃ ሳቄ መጥቷል እንዳልስቅ ሰውየውን አንተም ብሎታል። ሰውየው ደንግጦ በቃ ያስቀመጣቸውን ነገሮች እያመጣ ያሳየው በጣም በኋላ ብራለ ይሄ መቼም ይሄን ሰውዬ በምን ቀን ያገናኘኝ ነው የሚለኝ ያለ በሰላም እኮ ነውና አንድ ጉዳይ መስሪያ ቤት ነው የገባ ነውና ሰውየው ቢሮ ያምራል። ቁጭ ብለን እያወራን ትቶታል ኬዙ ጉዳዩን በቃ ቁጭ ብሎ ያወራል ሰው። ከዛ ሰው ዮኒ አያየና እኔ በትትና ነው በቃ ቀስ ብዬ ገንዘብ ከፍያለሁ ምናምን ቀስ ብዬ ነው የማወራው። ዮኒ ወዲያው ተቀይሮ ቁጭ አለ። ቆይ እኔ ነኝ የማናገረው ተው አንተ አለኝ። አይ ቆይ ዮኒ እንደዛ አይደለም አልኩት። ከዛ ሊለቀው ነው መጨቃጨቅ ጀመረ። እኔ ገላጋይ ሆንኩ። ባለ ጉዳዩ ገላጋይ ሆኜ ዮኒ እንውጣ አልኩት። ግን ሰውየው ወዲያው ጨራረሰለት። አዎ አንደርስታንድ አደረገው። ትክክል 2 ወር ምናምን 3 ወር የሚፈጀውን ነገር የሱ በቃ ያሽው ነበር። እግዚአብሔር ምስክር ሃርድ ሰጣው ማለት ነው። አዎ ግድ ይላል። ዋት እያልኩኝ ታምኒ ዘ ቦሱን እኮ አስመጣው። ይኸውልህ ዋናውን ሰውዬ አስመጣው። ዋናው ምንድን ነው የተፈጠረው ይላል። እና ግን ትህትና እግዚአብሔር አድሎሃል። እኔ አሁን የምመኘው ትህትና እግዚአብሔር ምስክሬ የፍራውልን አምላኬን የፍራውልን ትህትና ይስጠኝ። አስማ የሌለ በጣም ትሁት ነው። ሰዎች ብዙ ጊዜ እሺ ነው የሚሉት። ብዙ ቦታ ሄዶ ነገሮች የሚሳካለት አንደርስታንድ ዋ በጣም ትህትና እንደዚህ ምናምን ብለስተን ቅድም ቀበሌ 24 ምናምን ብለስት ላይ እንደዚህ ሳይሆን እንግዲህ ኢራን አይ ቲንክ ፌስቡክ ላይ የሆነን ነው የምንተዋወቀው። ድሮ ነው እንዴ በጣም ከባድ 24 ቀበሌ ልጆች የታወቁ ሳየው በቃ በርቀት ስለሆነ የማየው በውስጥ በስልክ ደጋግመን እናወራለን። በቃ ሀምብል ሰው መሆኑ ያስታውቃልና እንዴት የቀድሞ ታሪክ ላይ እንዴት መሰለህ እንትን ሆኜ ሳይሆን 24 ልጆች መኪና ምናምን የገዛዛውላቸው እኔ ነኝ ወደ ስራ ያመጣኋቸው እና እኔ ጋር ተሰብስበው እኔ ጋር መጣኋቸውና ወደ ስራ ዓለም እንዲገቡ እና በጣም ነው የሚወዱኝ። ወደ ስራ ዓለም እንዲገቡ መኪና ገዝቼላቸው እያከራዩ እንዲኖሩ ማለት ነው። በዛ በጣም ይወዱኛል። ግን ሰው እንደዚህ እንዲዳፈረኝ ምናምን አልፈቅድም። ያ ነው የኔ ፐርሰናሊቲ። ስለ ዝም ብለህ መተህ ውሃ ልድፋብህና ልሂድ ምናምን ሰድቤ ልሂድ ሳይሆን መደባደብ ሳይሆን በቃ አይመቸኝም። እንደዚህ ሰው ሲሰድበኝ ምናምን አይመቸኝም፣ እመልሳለሁ። ግን መሰዳደብ ሳይሆን እመልሳለሁ በምመልሰው። ግን አሁን ምንም ነገር የፈለግከውን ብታደርገኝ መተህ ብትመታኝ ራሱ ምንም ነገር አይመስለኝም። አንተ ጋር በተግባር ነው የምትመልሰው ማለት በንግግር ኳከሽ ነው እንጂ አባቴ ኮባውስ ታገኙ። ግን ጌታ የማይቀይረው የለም። እኔ አልፈራም፣ ፈሪ አይደለሁም። በጣም ደፋር ነኝ በየትኛውም ነገር። በጣም በስራም ዓለም ለዛ ነው እኔ የሚሳካልኝ እግዚአብሔር የሚረዳኝ። ሰው የማይደፍረውን ነገር እደፍራለሁ። በጣም ደፋር ነኝ። በጣም ደፋር ነኝ በስራ በጣም ደፋር ነኝ። እና ይሄ የምፈራ አይነት ሰው ምናምን አለው። አንዳንድ ጊዜ ንብና ዝንብ አንድ ላይ ራሱ ቦክሰኛ ነው እኮ። በጣም እኮ አብነት አስቸጋሪ ነበር ልጁ ሳሚ ማለት
ፍንዳታ የነበረ በቃ ፍንዳታ። አሁን በጌታ ሆኖ በቃ ሳቂታ ነው፣ ደስተኛ ነው፣ የተረጋጋ ነው። በቃ ብዙ ብዙ ብቻ አሉ ምን አይነት ላይፍ እንደነበራቸው ጌታ ለዋጭ ነው። እኔ አሁን የተማርኩት ምንድን ነው በእኔ ሳየው ነው የገባኝ። የሚያስመስሉ ነበር የሚመስለኝ እግዚአብሔር በሚያውቀው እንዲህ ሲለሳለሱ ሲረጋጉ ምናምን ማስመሰል ይመስለኝ በሪዘት አሮ ነው። እኔ ሰው ሁሉ ቀርቦ ቢያይ ደስ ይለኛል። እንደምታውቀው ነው ፋሚሊ ሰው ሁሉ ቀርቦ ቢያይ በጣም ደስ ይለኛል። ወደፊት አይቀርም። ዋናው ባህሬን ጌታ ያወጣዋል። እሱ ማስታወቅ ባለበት ሰዓት ነው የሚያስታውቀው። ሳውል እኮ ከባድ ነበር አይደል? በጌታ ሲሆን ነው ነገሮች ሁሉ የተቀየረ እና እግዚአብሔርን አመሰግነዋል። ሄሎ 24 መኪና የገዛለት ሰው አንዱን ጥራ ትለኛለች። ታወራረጅ ነው ሄደሽ ሄሎ የኛ ናት። አይ ሌላ ነች። ኦኬ አሉ እንዴ በጣም እንዴ የአራት ልጆች በጣም ፊራን ካልክ በሙሉ ያውቁታል። አራት ማያውቅ የለም። እና ደግሞ ደስ የሚል ጓደኞቹ ብትጠይቅ ብዙዎቹን በላይፍ ቀይረዋል። ብዙዎቹን አግዘዋል። የማያውቀውንም የሚያግዝ ወንድም ነው። ሶሻል ሚዲያ ላይ ከምናውቀው ገንዘቡን የሚያፈስሰው እንደ ፊራ ማንንም አላየንም። ኧረ ቆይ አንዴ ማስታወቂያ ነገር እንዴ ኤርሚ ወንጌል ትምህርት የት ነበራችሁ ወንድሞች? 10 ዓመት አንድ ቀን ፈታ ቢል እኛ ጋር ለ30 ደቂቃ እንኳን አልመጣ 15 ደቂቃ ነው ያው ኤርሚ ወንጌል ይሉኛል። ኤርሚ ትምህርት ወንድሞች እስቲ ኧረ ሌላ ህይወት አለው እኮ ኤርሚ ተው እንጂ ማህበራዊ ህይወትም አለው እኮ። ጌታ ራሱ እኮ አንዳንዴ ግብዣ ቦታ ሄዶ እየበላ እየጠጣ ይጫወት ነበር። ታዲያ ሰርግ ቤት ያለቅስ ነበር እንደ ጌታ ኢየሱስ ክርስቶስ ፈታ ይበል እንጂ አለ። አንዱ ያለውን ሰምታችኋል? ሲደንስ ተያዘ በጌታ ነው። ሲደንስ ተያዘና እንዴ አሉት። እየደነስክ ነው እንዴ? ቃና ዘገሊላ እኮ ጌታ ክብ ሰርቶ ሲደንስ ነበር። አላነበባችሁ? አላነበባችሁም እንዴ ብሎ ቁጭ ቃና ዘገሊላ ላይ እኮ መቼም ቁጭ ብሎ አልነበረም። ክብ ሰርቶ እኮ ሲደንሱ ነበር እኮ ይናገራል። ዜዶን ላስገባው ነው። ዜዶ ብራንዳችን እኮ ነው። አዝጋችን። አይ ከፊራ ጋር መተዋወቅ አለባችሁ። በጣም የሚመች አያቱ ዶሮ የሰሩትን ለፋሲካ እሱ ውስጥ የሸና ልጅ ነው ሰክሮ። አያቱ ለፋሲካ ዶሮ ቤተክርስቲያን አድረው መጥተው የሰሩትን ድስት ውስጥ ሰክሮ ክፍት ነበር ዶሮ ሸናበት። ኦ ማይ ጋድ ጌታ እኮ ከየት እንደሰበሰበን እኮ በእንቅልፉ የአያቱን ሻርፕ ተርዚና ይዞ እያየ ተነስቷል ከእንቅልፉ። ደግሞ ይለያል እኮ ጌታ ይቀይራል። የምልህ በዚህ ነው። መቼም ገዝቶ ሰርቶ አብልቷቸዋል። እንዲያውም ምንድን ነው የሚሉኝ አለ ጎማው ነው የሚሉኝ። አልደማም አለ ስደበደብ ስቀጣቀጥ ስፈነካከት እኔ አልደማም እና ዜዶ ጎማው ነበር ቅጽል ስሜ እያለ ሲያዝገን ነበር። በስማም እና አሁን የሚያነበው የሚያውቀው ነገር ትደነቃል። በጣም የሚደንቅ ህይወት ነው የተቀየረው። በነገራችን ላይ ወንጌላዊ ዮናታን የወጣቶች ነው። በዛ እንትን ብሎ ነው አሁን እዚህ ደረጃ የደረሰው እና ክብሩን አሁን ልጅ ከዮኒ ጋር ግን አንድ ቀን እንደዚህ ላይቭ ገብታችሁ ብታወሩ ደስ ይለኛል። እናወራለን። እናመጣዋለን። እናመጣዋለን። ስንቴ ልሼዋለሁ አባቴ
ዮኒማ ጥብሴ ነበር አባል ጥብሴ ነበር። በተለይ አንድ ቀን እኔ ቤት ሁለታችን ዮኒና ዩጩፋ እኔ ቤት ዲያብሎስ ነው የሰፈረብኝ። ይሄን ቀን እኮ ወዲያው ልውጥ አልክና ስትመጣ እኮ በሰላም ነበር። አዎ ከመቅስፈት ነው የቀየረኝ። ዮኒንም ምን አልኩትኝና እኔ ቤት አገናኘዋለሁ። ዩጩፋንና ዮኒ ወጣቶችን በቃ ወጥሮ ነው የሚያዛቸው። እኔ ደግሞ ዩጩፋ ወደዋለሁ። እኔ መቼ አሁን ሳየው በጣም ነው የሚመቸኝ። አሁን እኔ በቃ አለባበሱ ስታይሉ ጽድት ያለ በቃ በጣም ነው የምወደው። ደፋር ነው፣ ድፍረቱ ደፋር ነው። በወንጌል ምንም ነገር አይመስለው። አዎ ምንም ምንም አይመስለው። ምን መሰለ ነገሮች አሻሽሏል። ምን መሰለ ዮኒ ብዙ ጊዜ አሁን ለምሳሌ ጳውሎስን ጀጅ ሲያደርጉት ነበረ ሐዋርያቶቹ አብረውት ከኢየሱስ ጋር ነበር። እንዴ ይጸልዩለት ሲል ጌታ ራሱ እንዴ እሱ እኮ ገዳይና አስገዳይ ነው፣ እንዴት ብለን ነው ምን ጸልይለት፣ እንዴት ወደኛ ትልከዋለህ ሁሉ ብለውት ነበር። ግን ጌታ ምን አለ? ስለኔ መከራን የሚሸከም እሱ ነው አለ። አየህ ገፍተውት ነበረ፣ ስተተኛ ነው ብለውት ነበር፣ አሳዳጅ ነው ብለውት ነበር፣ ገዳይ ነው ብለውት ነበር። እና ሁሉም ሰው ስተት እንኳን ቢያስተምር ሂሳቡን የሚቀበለው ከራሱ ከጌታ ነው። ፈራጅና እንትን የመፍረድና የእንትን ማለት አለ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ተሳስታል፣ እንደዚህ አንተ ሌባ፣ ቆሻሻ ምናምን ማለት መብት የለንም። ግን እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። አሁን ስተት የቱ ጋር ነው ስተቱ ምናምን ብዬ በጣም ብዙ አሰብኩና ይህ ይሸጣል እንትን ይሸጣል ሲባል በምን ይኑሩ ታዲያ? አሁን እነዚህ ሰዎች መኖሪያም ያስፈልጋል፣ ምግብ ያስፈልጋቸዋል፣ ገብቷል፣ የሆነ ነገር ያስፈልጋቸዋል፣ ኢንካም ያስፈልጋቸዋል። ስታየው ብዙ ቤተ እምነቶች አሁን በቢሊየን የሚቆጠራላቸው ሀብታሞች ናቸው። አሁን ሰሞኑንም ዜና እየሰማ ከነበረ ቢሊየን ምናምን ይጠራል አንድ ሰው ወስዶ ተብሎ እና እነዚህ ሰዎች ምናልባት በተለየ መንገድ ሊያደርጉት ይችላሉ። ግን ዋናው ፎከስ የሚያደርጉት ጌታ ኢየሱስ ክርስቶስ ላይ ነው። እሱም ብቻ እንዳያስጥለኝ ብቻ ነው የምሰማው እንጂ ስለሌላ ስለ ግል ህይወቱ አይመለከተኝም። ግን እዩ ጩፋን ሳይሆን ስታይሉ ይመቸኛል። በቃ ደፋር ነው፣ ስታይሉ ይመቸኛል፣ ወጣት ነው እና ሳየው በቃ በጣም ነው ደስ የሚለኝ። ዝም ብዬ ሳየው ትምህርቶቹ ምናምን እና ቸርቹን ጽድት አድርጎ ነው ያዘው። የሆነ ንጽህና የሚወድ ሰው ነው፣ ክሊን ነው። ከነበረው እኮ የሚገርም በጣም ለውጥ አለ። በፊት ከሚባለው በፊት የነበሩ ልምዶች ምናምን ኮምፕሊትሊ ቀርቷል። እየተከታተልኩ ነው ታውቀኛለህ። እና ሳየው ያ ነገር በሙሉ ቀርቷል። ያለ አይደለ ካራቴ ገለመሌ የሚባለው ሴጣን የረከሰ ስለሆነ ስለረከሰ ብሎ ነው የሚለው የነበረው እና ባይሆን እንትን አጠፋ እስራኤል ደንሳ የጠፋ አሁን እሱን እነሱ ኦልሬዲ ስለተወገዘ ጠፍቷል። ግን ምንድነው አገልጋዮች እግዚአብሔር ጠርቷቸው ተሰሚነትን ሲሰጣቸው ሲያገለግሉ ጸጋን ሲሰጣቸው የተሰጣቸውን ጸጋ ያው ፊራ በጌታ ቤት ስላደገ የተሰጣቸውን ጸጋ አቢዩዝ ማድረግ የለባቸውም ወይ ደግሞ በተሰጣቸው ጸጋ በተሰጣቸው ተሰሚነት በህዝብ ላይ ያለ አግባብ መሰልጠን የለባቸውም። ያለ አግባብ ህዝብንም መዝረፍ የለባቸውም። በሉቃስ ወንጌል ላይ ሲናገር ጌታ በጽድቅና በቅድስና እንድናገለግለው ሰጠን የሚለው ቃል አለና በጽድቅና በቅድስና ኑሮ በጽድቅ ህይወት ኑሮ እንድናገለግል ሰጠን። ከኛ በፊት የነበሩ አገልጋዮች እንዴት ሆነው ያገለገሉት መጽሐፍ የምናውቃቸው ብሎ የሚለውን ስናይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ገንዘብ ያስፈልገው ነበር። ላስፈልገው ገንዘብ ሴቶች ናቸው ገንዘብ ስጦታ ይሰጡት። ከገሊላና ከኢየሩሳሌም የተከተሉ ሴቶች ነበሩ ገንዘብ ይሰጡት የነበሩት እንጂ ያለ አግባብ ከህዝቡም ላይ እንደዚሁም በሀገር ውስጥ ካሉ ከእስራኤል ወይ ደግሞ ከውጭ ሀገር ከሚመጡ ለምሳሌ ጌታችን ኢየሱስ ክርስቶስ ከውጭ ሀገር የመጡ ሰዎችን አገልግሏል። ከጢሮስና ከሲዶና ማለት የአሁኗ ሊባኖስ ውስጥ ያለች ግዛት ናት። ከዛ መጥተው ዲያስፖራ ማለት ትችላለህ ወይ ደግሞ ከውጭ ሀገር የመጡ ሰዎች ትላለህ። እነሱን አገልግሏል። ግን ያለ አግባብ ግን የገንዘብ ንጥቂያ ከነሱ ላይ አላደረጉም። ጌታም አላደረገም፣ ሐዋርያትም አላደረጉም። አሁን በዘመኗ ባለች ቤተክርስቲያን ላይ ወንድማችን ነቢይ ጩፋ በጣም ብዙ ጊዜ የሚነሳው ከዘይት አገልግሎት ጋር በተገናኘ አግባብ ያልሆነ ድርጊቶችን ያደርግ ነበር። እኔ ትክክል አይደለም ብዬ ተቃውሜያለሁ። ይህንን አይነት ማንም ከኢዮብ ጩፋ ብቻ አይደለም ሌሎቹም ፓስተሮች፣ ነቢያት፣ አገልጋዮች የተባሉ ይህንን ነገር ሲያደርጉ ከጽድቅ ኑሮ የወጣ ነው። በትክክል ህዝብ ላይ ዝርፊያ የተደረገው የእውነት ለመናገር ማለት ይህን እግዚአብሔር እንድናደርግ አያዝም።
እኔ በአዲስ ኪዳን ጌታን እያገለገልኩ እንድራብ አልፈልግም ብለው የሚሉ ሰዎች አሉ። እንዴ የመታወቅ ከሆነ በመታወቅነት ተነስቶ ህዝብ ላይ ያላግባብ ነገር እንድናደርግ ጌታ በፍጹም አላስተማርም። የቀደሙ አባቶች ነቢያት እየተራቡ አገልግለዋል። የአዲስ ኪዳን ሐዋርያት እየተራቡ አገልግለዋል። ጳውሎስን እና የጳውሎስን ህይወት ያየ ሰው በምንም አይነት መልኩ አሁን ማንም ነቢይ ይሁን ፓስተር ይሁን ሐዋርያ ይሁን አገልጋይ ይሁን ወንጌላዊ ይሁን ዋቴቨር የቤተክርስቲያን የደብር አለቃ አስተዳዳሪ ቤተክርስቲያን መስራችሁን ጳውሎስ የኖረውን ኑሮ ነው ማየት። ጳውሎስ የኖረው በተሰሎንቄ ቅዱሳን ላይ ሲናገር ምን አለ? በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናቸዋል። ነቀፋ በሌለበት ኑሮ ነው። ጳውሎስ ስለ ገንዘብ ላይ በጣም ጠንቃቃ ነው። ገንዘብ ነክ ነገር ባስፈለገው ጊዜ 3 ጊዜ የክርስቶስን አብያተ ክርስቲያናት ጠይቋል። ካጣውኝ እኔ ቀጥታ ፊራን ነው መጠየቅ ያለብኝ፣ አገልጋይ ነኝ። ካጣው ዮኒ ነው ቀጥታ መጠየቅ ያለብኝ። ካጣው ዜድ ነው መጠየቅ ያለብኝ። ካጣው ቅዱሳንን ወጥቼ አደባባይ መጠየቅ ያለብኝ እንጂ ገንዘብ ለማግኘት ብዬ ከኔ በፊት የነበሩ አባቶች፣ አገልጋዮች፣ ፓስተሮች የሚሆኑ ሌሎች የእግዚአብሔር አገልጋዮች ያላደረጉትን ነገር አድርጎ ገንዘብ መሰብሰብ በምንም አይነት መልኩ ተቀባይነት የለውም። እኔ ከዩ ጩፋ አገልግሎት ውስጥ አንዱ አገልግሎቱን አይደለም ከአንዱ ከምቃወምበት ነገር አንዱ ገንዘብ ነክ ነገር ላይ ያለው ነገር በሕያው አምላክ ፊት የተበላሸ አካሄድ ነው። ይሄም የዘይት ንግድ ፎቶቸውን ለጥፈው እሱም አይደለም ሌሎችም ሁሉ ዘይት የሚሸጡ ሰዎች ያን ዘይት ተቀብታችሁ መርገማችሁ ይሰበራል፣ መርገማችሁ ይነሳል። ኦኬ በዘይት ሰው ጸልዮ እግዚአብሔር ታምራትን አያደርግለትም ብያለም። ግን ገበያ ላይ ግን ስታውለው በፍጹም ኔቨር፣ በፍጹም ማንም ሰው ራሱ እዩ ጩፋ ቢመጣ ፊት ለፊት